የፖለቲካ ምህዳርን ማስፋት በሚመለከት ሁለት መሰረታዊ እሳቤዎች አሉ። አንደኛው ፉክክር ነው፣ ሁለተኛው ትብብር ነው። ጤናማ የሆነ ፉክክር እናደርጋለን ከፓርቲዎች ጋር፣ ትብብርም እናደርጋለን። ፉክክር ብቻ ከሆነ ወደ አጽናፍ የወጣ ወደ ግጭት የሚያመራ ወደ ጸብ የሚያመራ የማያግባባ ስለሚሆን መተባበር በሚገባን ጉዳይ እንተባበራለን፣ ልንፎካከርባቸው በሚገቡ ጉዳዮች ደግሞ እንፎካከራለን። ይህንን ባላንስ አድርገን ነው የምንሄደው። የብልጽግና እሳቤ እኔ መራው አድሚኒስትሬሽን እሳቤ በፉክክርና በትብብር መካከል ሚዛን መጠበቅ ያስፈልጋል። ሁሉን በፉክክር ብቻ ካደረግን ውጤታማ አንሆንም ብለን እናምናለን። ለምሳሌ ትብብር በሚመለከት መቼም ሁላችሁም በኢትዮጵያ ፖለቲካ ውስጥ እድሜው ቢለያይም ያሳለፋችሁ ሰዎች ናችሁ። አሁን ባለው አድሚኒስትሬሽን ከሚፎካከሩ ፓርቲዎች 273 ሰዎች በተለያየ ደረጃ በአመራር ተሳትፎ ይሰራሉ። 273 ሰዎች፣ 4 ሚኒስትሮች አሉ፣ 4 ገደማ ሚኒስትር ዴታዎች አሉ፣ የቢሮ ኃላፊዎች አሉ፣ በዞን በወረዳ የተካተቱ ሰዎች አሉ። 273 የሚፎካከሩ ፓርቲ አመራሮች አሳትፌ አብሬ እሰራለሁ ያለ መንግስት ለትብብር ቦታ እንዳለው በቂ ማሳያ ሊሆን ይችላል። ሰዎች የሚያዩት ፕሮፌሰር ብርሃኑን ወይም ዶክተር አረጋዊን ወይም ዶክተር በለጠን ብቻ ሊሆን ይችላል። በየደረጃው ግን አሉ ሰዎች፣ በየደረጃው የተካተቱ ሰዎች አሉ። አሁንም ደግሞ ማረም ያለብን ነገር አለ። ማረም ያለብን ነገር በቂ አይደለም። ምንፈልገው እያካተትን የተሻለች ኢትዮጵያን መፍጠር ነው እንጂ የብልጽግና ኢትዮጵያን መፍጠር አይደለም።